እሺ ዳኒ አንተ ይቀጥል። ኤልያስ እንግዲህ አንዳንድ እንዲሁ ቴክኒካል ነገሮች አዘፋፈን ላይ ምናምን ነው ለመጠየቅ የምፈልገው። አሁን በሀገራችን ውስጥም ቢሆን ያው ከድሮ ከጥላሁን ጀምሮ እስካሁን እስከ ቤሪ በውጩ ከነ ጄምስ ብራውን ጀምሮ እነ ማይክል ጃክሰን ዘመን አለ። አሁን ደግሞ የነ ሪያናና የነ ጀስቲን ቢበር ዘመን ነው። እንዴት ታያለህ አሁን አዘፋፈናቸው በተለይ ድምጻውያኖቹ የድሮ የነበረው ቴክኒክ አሁን ያለው ቴክኒክ እንዲህ አለው ይዘት የነበረው የተለወጠ አለ ወይ? እንዴት ነው አካሄዱስ ምናምን እንደው አንዳንድ ስለሱ ዓለም ላይ በአጠቃላይ ያለው በዚህ ሰዓት ያለው አዘፋፈን በጣም በጣም ቆንጆ ነው ቴክኒካሊ ማለት ነው። በጣም ዘፈን እንዳይሰለች ድሮ የነበረው ላይ ያ እንዲያምሮ ነው። አሁን ሪያና ጀስቲን ቢበር አዳዲሶቹ ጀስቲን ቢበር ማለት አሁንም ያለው የሬጌም ላይ ያሉት ሬጌዎቹ እና ክሮኒክስ በጣም ቆንጆ አዘፋፈን ነው። ዘፈኖች እንዳይንዛዙ ቅልብጭ አድርጎ የማቅረብ ጉዳይ ማለት ነው። የተሻለ አዘፋፈን ሲመጣ ሁሌ ቤስት የነበረው አዘፋፈን እሱን ይዞ ከሱ የተሻለ ደግሞ ሌላ ነገር ጨምሮ ስለሚመጣ ሁሉ ጊዜ የባለፈው አዘፋፈን በቃ የማይፈልግ ይሆናል ማለት ነው። የድምጽ አወጣጣቸው አዘፋፈናቸው ቃላት የምትልበት መንገድ ቫውሎች የምትልበት መንገድ የዘፈን ሳይዝ ቀይ ሁሉ የተስተካከለ ሞር አዲስ ነገር ሳይመጣ በፊት የምታውቀው ነገር ስለሌለ የመጨረሻው አሪፍ ነው። ከዛ በኋላ ግን አዲስ ነገር ሲመጣ ሁሌ ከዛ በፊት የነበረውን አዘፋፈን ሁሉ ጊዜ ያልፈዋል። ስለዚህ አንዳንድ ዘፋኞች በየጊዜው ቶሎ አፕዴት ያደርጋሉ። አንዳንድ ዘፋኞች ግን ድሮም ጀምረው በጣም በጥሩ አዘፋፈን የሚሄዳሉ ማለት ነው። እና ግን አሁን ያለው አዘፋፈን ዓለም ላይ በጣም ጥሩ ነው። የኛም በጣም ጥሩ ነው። እንግዲህ የድሮ ትዝታዎች አሪፍ አሉ። ግን አዘፋፈን አሁን ጥሩ ነው። በጣም ጥሩ ነው። ዓለም ላይም ራሱ ጥሩ ነው። ኢትዮጵያም አሁን ያለው አዘፋፈን በጣም ጥሩ ነው። በጣም ደስ ይላል። የድሮቹ ያው እንግዲህ ዘፈን ላይ አሪፍ ጥሩ የመሆንና ጥሩ ያለመሆን ጉዳይ የአቅም ጉዳይ አይደለም። ነገሮችን የማወቅ ጉዳይ ነው እንጂ ድሮ በጣም አቅም የሚጠይቁ አዘፋፈኖች አሉ። አሁንም ደግሞ አቅም የሚጠይቁ አዘፋፈኖች አሉ። ግን ዘፈን ህዝብ ጋር ቀርቦ ቶሎ የማለት ጉዳዮች ግን የአቅም ጉዳይ ብቻ አይደለም። የማለት የመስፈን የሬንጅ ብዛት የትንፋሽ አወሳሰት ዝመት ምናምን ብቻ አይደለም። ብልጠትም ዘፈን የምታቀርብበት መንገድ ነው ተደማጭ የሚያደርገው ማለት ነው። እና ኢትዮጵያ ውስጥ ያው ሌጀንድ የሆኑ ሁልጊዜም ማትጠላቸው እንደነሱ ለመስፈን እጅግ በጣም ከባድ የሆኑ አዘፋፈኖች አሉ። እኛ ጋር የነ ጥላሁን አዘፋፈን ማለት ነው። እነሱ እንዳሉ ነው። ግን ኮሜርሻሊ እየሄደ ያለው እንትን ግን አሁን ቤስት ነው። ጥሩ ነው ከሄዱ ግጥም ላይ ኤልያስ አንድ ዘፈን አሰማለሁ ወደ በኋላ። ግን ከዛ በፊት ዘፈኑን ካሰማው በዘፈኑ መንገድ ልንሄድ ነው። በኋላ እንሰማዋለን። አንድ ጊዜ ነፍሷን ይማርና አስናቀች ስትጠየቅ እኔ ቆንጆ ልጅ አፍንጭ ሰልካካ ምናምን ብዬ አልዘፍነው የኔ ጎራዳ ወንድ ምናምን ነው ብላለች። በአንተ የግጥም የሙዚቃ ግጥም ስራዎች ውስጥ ውበት እንዴት ነው የሚገለጸው? በተለይ ወንዳ የሚል እንትን በጣም ያናድዳል። ወንዳውን ምን እንደሆነ አይታወቅም። ግን የሰው ውበት እዚህ በዚህ በቤሪም የመጀመሪያው ትራኳን የሰው ውበቱ ውስጡ ያለው ውበት እየወጣ ሲሄድ ፊቱ ላይ እየታየ የሚሄደው ነገር ነው። ሊደበቅም አለመቻሉ ነው የሚገርመኝ ትላለች ገና ሲጀምር ማለት ነው። ሰው ፊቱ መልክ የመምረጥ ጉዳይ የኛ ጉዳይ አይደለም። ውስጥ ያለውን የልብ እንትን የኛ ነው። ስለዚህ በዛ ጉዳይ ነው ሰው የሚመዘነው ማለት ነው። ስለዚህ በውበት ብዙ ጊዜ ካየ እንደዚህ መንገድ የሚሄዱ ሰው የፈለጉትን አያጡም። በመልክ ምክንያት በምናምን ምክንያት ደግሞ በመልክ ምክንያትም የፈለግከውን አታገኝም። ውስጥ ያለው ውበት ውጪ ሲታይ ነው
እሱ ነው ማለት ነውና ጀገና ጠንካራ ይመስለው ይበጣይ ጡንቸኛ አይሆን ወር ደግሞ ጡንቸኛ ያለመሆን ወንድ ጉዳይ ሳይሆን ውስጥ ያለ ለሰዎች ያለ ክብር ለነገሮች የምታይበት እውነት አንተ ጨዋታና ሳቂታናት ምናምን ይላሉ አንዳንዶች ውበትን ሲገልጹ ላይክ እንደዛ ነው እንደዚህ አይነት በጣም የከበሩ ውበቶችን ውስጥ ያሉ ውበቶችን ቶሎ ከሩቅ አታያቸው ከሩቅ ሳትስበህ ከሩቅ ሰውየው ላይሰባት ይችላል ግን ልክ ቀርባ ስታየው ለካ ዝም ያለው ነገር በቃ ሁልጊዜ የማይሰለች እንደውም እዛ ጋር ያለው ነገር ጫጫታ የሚያደርግብህ ቦግ ያደርግ የሚያደርግብህ ውበት ይመጣ ማለት ነውና በውበት ደብዝዘሽ በደንብ ሰክነ የምታየው ከዛ በደንብ ዝም ብሎ ከሩቅ እያብለጨለጨ ቦግ ያለ የሚጠራ አይመስለኝም ነኝ ስለዚህ መልኩስ ልቡ ነው ይላል እሱም ይላል የቤሪያ ይላል አንድ ደብዝዘሽ የዮብ 6 ቁጥሩ ደብዝዘሽ የሚለውን እሱን እንስማ ስትጠየቅ እኔ ቆንጆ ልጅ አፍንጭ ሰልካካ ምናምን ብዬ አልዘፍንም የኔ ጎራዳ ወንድ ምናምን ነው ብላለች በአንተ ግጥም የሙዚቃ ግጥም ስራዎች ውስጥ ውበት እንዴት ነው የሚገለጸው በተለይ ወንዳ የሚል እንትን በጣም ያናድዳል ወንዳውን ምን እንደሆነ አይታወቅም ግን የሰው ውበት እዚህ በዚህ የቢቢኤም የመጀመሪያው ትራኳን የሰው ውበቱ ውስጡ ያለው ውበት እየወጣ ሲሄድ ፊቱ ላይ እየታየ የሚሄደው ነገር ነው ሊደበቅም አለመቻሉ ነው የሚገርመኝ ትላለች ገና ሲጀምር ማለት ነው ሰው ፊቱ መልክ የመምረጥ ጉዳይ የኛ ጉዳይ አይደለም ውስጥ ያለው የልብ እንትን የኛ ስለዚህ በዛ ጉዳይ ነው ሰው የሚመዘነው ማለት ነው ስለዚህ በውበት ብዙ ጊዜ ካየ እንደዚህ መንገድ የሚሄዱ የፈለጉትን አያጡም በመልክ ምክንያት በምናምን ምክንያት ደግሞ በመልክ ምክንያትም የፈለከውን አታገኝም ውስጥ ያለው ውበት ውጪ ሲታይ ነው እሱ ነው ማለት ነውና ጀገና ጠንካራ ይመስለው ይበጣይ ጡንቸኛ አይሆን ወር ደግሞ ጡንቸኛ ያለመሆን ወንድ ጉዳይ ሳይሆን ውስጥ ያለ ለሰዎች ያለ ክብር ለነገሮች የምታይበት እውነት አንተ ጨዋታና ሳቂታናት ምናምን ይላሉ አንዳንዶች ውበትን ሲገልጹ ላይክ እንደዛ ነው እንደዚህ አይነት በጣም የከበሩ ውበቶችን ውስጥ ያሉ ውበቶችን ቶሎ ከሩቅ አታያቸው ከሩቅ ሳትስበህ ከሩቅ ሰውየው ላይሰባት ይችላል ግን ልክ ቀርባ ስታየው ለካ ዝም ያለው ነገር በቃ ሁልጊዜ የማይሰለች እንደውም እዛ ጋር ያለው ነገር ጫጫታ የሚያደርግብህ ቦግ ያደርግ የሚያደርግብህ ውበት ይመጣ ማለት ነውና በውበት ደብዝዘሽ በደንብ ሰክነ የምታየው ከዛ በደንብ ዝም ብሎ ከሩቅ እያብለጨለጨ ቦግ ያለ የሚጠራ አይመስለኝም ነኝ ስለዚህ መልኩስ ልቡ ነው ይላል እሱም ይላል የቤሪያ ይላል አንድ ደብዝዘሽ የዮብ 6 ቁጥሩ ደብዝዘሽ የሚለውን እሱን እንስማ አብዛኛዎቹ ግጥሞች ዘፋኞቹ የማያምኑበት ኦር የነሱ ላይፍ ያልሆነ አይሆንም ምክንያቱም አንድ ሲዲ እነሱን እንዲል ስለዘፈኑ ሲዲ ማለት ቫራይቲ እንዲሆን እነሱ ካሳለፉት ነገር በተለይ በፍቅር ጉዳይ ያለ እኔ ስለዚህ እነሱ ኢንተርቪው ሲጫወታል አንድ ካሴት ስትጨርስ አንድ ዘፋኝ ጋር ብዙ ጊዜ የምትቆየው ስላደገበት ነገር ስለተማረበት ጉዳይ አሁን ስላለው ሪሌሽኖች ማለት ግንኙነታቸው በማህበራዊ ምን በፍቅርም በምን ያጋጠማቸው ነገር ሊኖር ይችላል አንዳንዶቹ ግን እድሜያቸውም ትንሽ ስለሆነ ብዙ አላጋጠማቸው ግን እነሱን እንዲል ሲያኔ ብላኔም ሲዲ ቫራይቲ እንዲሆንልኝ እነሱ ደግሞ የነሱ ሲዲ እንዲሆን አብዛኛው ከነሱ የተነሳ ነው ግን እነሱ ማሳብ ያመጣሉ ለምሳሌ ሩታ እንትን ብላለች አሬንጅ አርጋለች
ራሷ አሬንጅ ያደረገችው ዜማ ራሷ የሰራችው እንትን አለ እዛ ውስጥ ኦልሞስት እንትኑን ጨርሳ ነው ስትመጣ ፕሮግሬሽኑን ጨርሳ ኮርዱን ዜማውን ጨርሳ ነው ያመጣችው እና በቃ ራሱ ነው የተሰራው። ስለዚህ ተባባሪ አቀናባሪ ነው ማለት ነው። ተባባሪ አቀናባሪ ሆኜ ነው ዛሬ ለሁሉም ያው እንደዛ የራሱ ስታይል ብዙ እንደዚህ ናቸው ማለት ነው የሆነ የሚመጣው። ሌላው ደግሞ እንግዲህ መቼም ሙዚቃ አቀናባሪ ሙዚቃ ይሰማል። ብዙ ጊዜ ምን አይነት ሙዚቃ ይሰማል? እኔ ሙዚቃ መስማት ቦርደር የለኝም። በአጋጣሚ ሆኖ የምሰራቸው ስራዎች የተለያየ ነው። ከአንዱ ጋር ሌላ አይነት ነው። ጌቴ የረሳሁት ሌላ ረስቼው ሳይሆን ስለ አዲስ ልጆች እያወራን ስለሆነ ያም ጌቴ አሁን ለምሳሌ በጣም በሌላ መንገድ ነው የሞከርነው። በጣም ቆንጆ ይመስለኛል። እሱ ጌቴ ያንለ ያው ወደ ለሊት እንሰማ የነበራቸው ሙዚቃዎች አንዳቸው የአፍሪካ ብሉስ እንደዛ የሚመስል ግን ከኛ እሱ የሚወደድበት ነገር ሳይዳለው ነው ሳይጠፋ በዛ ካንትሪ ወደ ብሉዝ ጌቴ እንደዛ ነውና በጣም ቆንጆ ናቸው። ስለዚህ እኔ ስታይል ገድቤ አልሰማም። ሬጌ ብቻ ነው የምሰማው ወይ ነጭ ብቻ አልሰማም ወይ ጃዝ ምናምን ሁሉንም እሰማለሁ። የማልሰማቸው ማለት ከአንዳንድ እንትናቸው ዝም ብሎ በጣም አሳፋሪ ሲሆን ማልሰማቸው አሉ። በተረፈ ግን ሙዚቃ ላይ እንደ ሙዚቃ ራፕ በጣም ደስ ብሎኝ ነው የምሰማው። ሬጌ በጣም ደስ ብሎኝ ነው የምሰማው። ጃዝ እንግዲህ የዋቀም ተጋር ስንሰማ ነው እኛ ጋር ብዙ እንሰማለን። የአፍሪካ ነገሮች ባህላዊ ነገሮች ፎክ ሙዚቃዎች ወርልድ ሚውዚክ ምናምን እንትን የለኝም። ብዙ ነው ሙዚቃ ሰማው ያ ቦርደር የለኝም። አንደኛው ለማያስፈልገኛልም እኔ ጋር ያሉት ሰዎች የተለያዩ እንደመሆናቸው መጠን ለገሌ ስሰማ ያው ሁልጊዜ ከስራው ጋር እያገናኙ ነው ለእንትና ይሄ ከእንትና ጋር ስማማ ይሆን ለዚህ አይነት የሚያደርግ ነው። ያው በጣም አሪፍ ነው። አሁን አንድ የቤሪን ስማና ደግሞ ተመልሰን እንመጣለን። እሺ ሲናገር ድምጽ ሬንጅ ለአዘፋፈን ላይ ችግር የለም እንደው ለዘፈን ነው ወይ እንደ ያለኝ እኮ እና አሁን እንዴት ነው አሁን ስለሱ ማለት ድምጽ ላይ ወፍራም መሆን መቅጠኑ አይደለም ቴክኒካል ነገሩ እንዴት ነው? በተፈጥሮ ድምጽ መጥፎ ድምጽ የለም። በተፈጥሮ ቀጭን ሊሆን ይችላል፣ በተፈጥሮ ወፍራም ሊሆን ይችላል። ታለንት እንግዲህ ታለንት የሚያስፈልገው ለምንድን ነው? ሰው ኪ ውስጥ ሆኖ ማለት ሙዚቃ ሃርሞኒ እየሰማ እዛ ጋር መስፈን መቻሉና ሪትም መቁጠሩ መቻሉ በጣም የታለንት እንዳለው በጣም ትልቅ ማስረጃ ነው ማለት ነው። የድምጽ ስትፈጠር ግን ድምጽ ቀጭን ስለሆነ ጥሩ አዘፍንም ድምጽ ወፍራም ስለሆነ ጥሩ አዘፍንም የታፈነ የሚባል ነገር የለም። እንደውም ብዙ ጊዜ እኔ ስቱዲዮ ውስጥ ያጋጥመኛል ሴቶቹን የሆነ ጊዜ አስተያየት ይሰጧቸዋልና በጣም ይረብሿቸዋል። ስትጮያ አታምሪም ወይም ድምጽሽ ታፍኗል አይነት ወፍራሞቹን፣ ወንዶቹንም እንደዚሁ ድምጽ ሻካራ ነው ወር ደግሞ እንደዚህና ውብ ናቸው ሁሉ ጥሩ ዘፈን ሲገኝለት ጥሩ አዘፋፈን እንዳልኩ ቅድም ያ ድምጹ እንዴት ቃላቱን ቫውሉ የዘፋኙ የሚያምርበት አውዩን ኤዩን ኦዩም ያ እነዚህ ነገሮች ሲገኙለት ዓለም ላይ በጣም ፌመስ ቀጭን ድምጽ ያላቸው አሉ፣ በጣም ፌመስ ወፍራም ድምጽ ያላቸው አሉ። እንደዚሁ ሁለቱንም ደግሞ መስፈን የሚችሉ አሉ። ያው ነው በተፈጥሮ ድምጽ ላይ ለውጥ የለም። ታለንት ግን ያው ሪትም መቁጠር ኪውስቶ ነው መስፈን እና ፕራክቲስ ነው በቃ ልዩነት እንጂ በተፈጥሮ ዘፋኝ የኔ ድምጽ ቀጭን ስለሆነ አሪፍ ነኝ የኔ ድምጽ ወፍራም ስለሆነ አሪፍ ነኝ የሚባል ያው ቴክኒካል የሚያደርገው ዘፋፈን ስልቱ ነው ማለት ነው። ሌላ ደግሞ ለጠየቅ በፈልገው ኤልያስ መድረክ ላይ ካየነ ቆየ ስቱዲዮ ላይ ነው በብዛት ያለው ተብሏል እና ስለሱ ብትነግረኝ መድረክ ላይ ያለና ስቱዲዮ ሌላው የስቱዲዮ መጫወትና ላይቭ መጫወት
እስቲ ስለሱ ደግሞ ያለ ልምድ ላይቭ እዚህ ጋር ግን አንዴ በጣም ከረጅም ጊዜ በኋላ ላይቭ ዘሪቱን ሲያጅብ ነው ያየነው ሚሊኒየም ላይ። ከዛም በኋላ ረጅም ጊዜ ደግሞ እስካሁን አላየንም። እስቲ እንደው ከዛ በፊት እንግዲህ ከአራተኛ ዓመት የትምህርት ጀምሬ ስቱዲዮ እስክገባ ድረስ እጅግ ብዙ ነው ላይቭ የተጫወቱት። ቶር ብዙ ይደረግ ነበረ ከማሙድ ጋር አውሮፓ፣ እዚህም ሀገር ትልልቆች መድረኮች ነበሩ ማለት ነው። ከባንድ ጋር ብዙ ነው የሰራሁት። ደግሞ በሳምንት 3-4 ጊዜ ከአራተኛ ዓመት ጀምሬ እስከ የማለት ከ90 ዓመተ ምህረት ጀምሮ እስከ 93 መጨረሻ ድረስ እስከ 94 መጀመሪያ ይመስለኛል ሜቢ ግን በጣም ብዙ ነው የተጫወትኩት። በጣም ላይቭ ትልልቅ መድረኮች አውሮፓ ሌላ ሀገር በጣም እና በቅቶኝ ነው ከዛ ስቱዲዮ ውስጥ የገባሁት። ስቱዲዮ ውስጥ በጣም ደስ ይለኛል። ተረጋግቼ ነው የምሰራው እንዳልኩ በግጥምም ቢሆን በምንም ቢሆን ስቱዲዮ ያለ ዞሮ ዘፋኝ ሲዲው ሲሰማ ነው ኮንሰርቱም የሚመጣው። ሲዲ ሲወደድ ነው። ሲዲ ብዙ ነው አድማጩ። የኮንሰርት የሆነ ግሩፕ ነው፣ የናይት ክለብም የሆነ ግሩፕ ነው። ሲዲ ግን ብዙ ነው እና ደግሞ ብዙ አመት የሚቀመጥ ነገር ነውና ሲዲ በጣም እንጆይ የሚያደርገው በጣም ደስ ይለኛል። ማድረግ ግድ የለኝም ግን ብዙ ተጫውቻለሁ። ያን ያክል ጥሩ ሙዚቃ መስራት ደስ ይለኛል። አሬንጅመንት ላይቭ ላይ ግን ካላያችሁኝ በዚህ አጋጣሚ ምን ያህል አልበም እንደሰራ ታውቀዋለህ? ምን ያህል ሙዚቃ አላውቀውም። ሜቢ የሆነ ጊዜ ሲሸለም ብሔራዊ ቲያትር 30 ምናምን ነበርኩ ማለት ነው። በአልበም ደረጃ ሙሉ አልበም ግን አሁን በአንዱ ዘፈን አንድ ካሴት ላይ 3 4 ምናምን እሱ በትንትን ያለ ነው። ስለዚህ እሱን ለመቁጠር ግን ግጥምና ዜማውን ሲሰራ አንዳንዶቹን ስንጠይቅ እዚህ ስቱዲዮ እንግዲህ ይልማ ገብረአብ ነበር ይሄን የጻፍኩት በዚህ ነው ይሄን የጻፍኩት ኤልያስ እንደዚህ ብሎ በህይወት ገጠመኝ ውስጥ አርገህ የሰራው ነገሮች ላይ እነዛን እንተዋቸው እና በፍቅርም ይሁን በሌላ የሆነ ካየው ነገር ተነስተ ጽፈህ ፕሮዲዩስ የተደረገ ወይም ገበያ ላይ ዋለ ስራ አለ? አንዳንዶቹ ከዘፋኞቹ ጋር ባለው ነው ስትጫወት ዘፋኙ ያጋጠመው ስትመካከር ያው ካሴት እንግዲህ በጣም እያንዳንዱ ነገር ቤተሰብ ነው የምትሆነው። ስለዚህ ከዘፋኙ ጋር በምታወራው ነገር ዘፋኙ ወይና አመለካከቴን ይላል ትከራከራለህ። ከዛ በኋላ አንዱ በቃ ይሸንፋል ማለት ነው። ወይ አንተ ይልክ ነው ብለህ ካልክ ማሳመን አለብህ። ይሄ ረጅም ሰዓት የሚወስድ ነገር ነው። ብዙ እንትኖች ላይ የምትከራከረው ሰዓት የምትጫወተው ሰዓት ምናምን እሱ በጣም ኢምፖርታንት ነው ለዘፈኖቹ ሀሳብ። የማያውቀው ዘፋኝ የማይተዋወቅ ገጣሚ እዛ ጽፎ የማይመለከተውን ነገር ልቆለት የማያውቀው ነገር ዘፍኖ ይሄ አሁን ድሮ እንደዛ ይደረግ እንደነበረ ሰማለሁ። አሁን ግን እኔ በፍጹም እንደዚህ ማድረግ አልፈልግም። እኔ ዘፋኞቹ የሚዘፍኑት ነገር የሚያምኑበት አቋማቸውን ብዙ ጊዜ ደግሞ ሀሳባቸውን ይጽፋሉ። በግጥም መደርደር በጣም ቀላል ነገር ነው። ሀሳቡ ግን የእነሱ ቢሆን ጥሩ ነው። በተለይ በፍቅር ጉዳዮች ግን ያ ነገር ላይ ትከራከራለህ። አንተ የተሻለ ሀሳብ ያለኝ ብለህ ትከራከራቸዋለህ። ከዛ እነሱ እንደዚህ ይላሉ። መጨረሻ ላይ ግን አንድ እንትን ይመጣል። አንዳንድ ጊዜ በግጥሞች ላይ የኔ ግጥም ነው ለማለት ማለት ነው ፌራ ያልሆነ የሚሰማኝ ነው። ኦፍ ኮርስ ነው የጻፍኩት ላይ ነው እንደዛ የሚሆነው። ግን አብዛኛው ጊዜ ሀሳባቸው ከነሱ ላይ ወይ ስትመካከር እንደ ፋሚሊ እንደ ታላቅ ወንድም እንደ ወንድም ሆነ ስትመካከር በዛ አጋጣሚ ላይ የምታየው ነገር ትጽፋለህ። ስለዚህ ከዛ ተጽፎ ሲያደርጉት እንዴ የራሴ ምናምን ይላሉ። ስለዚህ አንዳንዴ እነሱ ነው የሚመስለኝና እኔ ብዙ ጊዜ ግጥሙ አንዳንዶቹ ግጥሞች በተለይ እንደ ኤልያስ ባይባል እላለሁ። እኔ ጀስት በፍሬም ነው ያሰስኩት እንጂ ሀሳቡ ከእነሱ ላይ እነሱ ያጋጠማቸው እነሱ ያለበት ስለሆነ ማለት ነው። ሙዚቃ እንግዲህ ከአንተ መስራት ከጀመርክበት ጊዜ ጀምሮ አሁን ከኮፒራይትም አኳያ ገበያውና ፕሮዲስ ማድረግ እንዴት ነው? ደከም ብሏል ወይስ እንዳነሳሱ ቀጥሏል? የት ነው የደረሰው? ያው አሁን ፍላሽ ኢትዮጵያ ገበያ ላይ ራሱ
ሲዲ የሚያጫውት ፕሌየር የሆኑ አንድ ኔጋ መሳሪያ ዘፋኛለች ሀኖ የምትባል ሲዲ ልገዛ ወጣሁ አለችና በፕሌየር ያለው የለም በሙሉ ፍላሽ ያለው ነው የሚገባው ኢትዮጵያ ውስጥ ሲዲ ማጫወቻ የሌለው ፍላሽ ብቻ የሚቀበል ነውና ሰው ቢፈልግም በቃ ማጫወቻው እየጠፋ ነውና ያኛው ውድ የሆነ ሲዲ ማጫወቻ ያለው ፍላሽ ብቻ የሚያጫውተው በጣም በቀላሉ ነው የምታገኘው ስለዚህ ሰው ኮፒ ማድረግ እየተገደደ ነው ማለት ነውና እንትን ቢሆን ጥሩ ይሆን ነበር ምናልባት እንደዚህ አይነት ነገሮች ያው እንግዲህ የሚመጣው ቴክኖሎጂ ሁሉ እየተጋፋ አይችልም ስለዚህ በሌላ መንገድ እንግዲህ ከአንዳንድ ሰዎች ጋር እንትን ያለን ይሄም ነገር ለማቃለል ማለት ነው ግን ለጊዜው ግን ኢትዮጵያ ውስጥ ሲዲ ያለው ፕሌየር አይደለም የሚገባው ፍላሽ የሚቀበል ነውና ፍላሽ የሚቀበል እንትን በዛ በኩል ሀገር ውስጥ እየገባ ፍላሽ ኮፒ አታርጉ ማለት ይሄ ወያን ማስቆም አይቻልም የሚቻል ከሆነ አላውቅም ግን በዚህ በኩል ግን ከእንትኑ ጋር መስማት ያስፈልጋል ስለዚህ ሽያጩ በጣም የወረደ ነው የሙዚቃ ኢንዱስትሪው ሰው ሙዚቃ ይሰማል ግን ሽያጩ ትንሽ ነው ሰው በሌላ መንገድ ስለሚሰማ ግን እኛ ያው ስለዚህ አልበም አሳተመ ሳይሆን ፍላሽ አሳተመ ነው የሚባለው እንግዲህ ባካችሁ ኦሪጂናል ሲዲዎችን እየገዛችሁ ተጠቀሙ ያው መልእክት ነው ሌላ በዛ አጋጣሚ ሰው ሊያገኝ የሚችለው በፌስቡክ ትዊተር ምናምን አለ ሙቃይ ሳይሆን ታዋቂነትና ጣጣ አለው ታዋቂነት ከታዋቂነት ጋር ሲገናኝ ብዙ ነገሮች አሉ መልካም ነገሮች አሉ መጥፎ ነገሮች አሉ እና ከዚህ ጋር ተያይቶ አንተ ብዙም እንግዲህ በስራ ቦታ ላይ ነው ጊዜ የምታሳልፈው ከተማ ማትገኝ ካሉት መረጃዎች ጋር እንደዚህ ለምሳሌ አሁን ዋናው ፌስቡክ በፌስቡክ ራስህን እንደዚህ ብልጭ አርጋው ተከነ ጊታር ቆም የሰማሁት ነገር ስለዚህ ብልጭ አርጋ አንተ ብትቀጥል ይሻላል የፌስቡክ ምናምን ተጠቅሜ አላውቅም በጣም አንድ የሚያናድድ ፌስቡክ ላይ የሚጽፈ በቃ ስዕል ይለጥፋል ቅድም ሙቃዋማቸውን ስለ ይሁሉ ለኔ ነው የሚል የሆነ የማልቀበላቸው ሰዎች ድሮ ጓደኞቼ አንድ ጊዜ አሳዩኝ አሁን ፌስቡክ ማለት ነው በእኔ ስም ከፍቶ ነውና ገብቼ ሳይው ድሮ ማቃቸው ሰዎች ሁሉ እኔ መስያቸው ሲጻጻፉ አየውና በጣም ነውር ነው እንደዚህ በሰው ስም እንደዚህ ማድረግና በጣም እስካሁን ይረብሻል ፌስቡክ እንደሌለኝ ለብዙ ነገርኩ ግን እስቲ ልጅ አለ እጅግ ደግሞ የሚረብሽ ነገር ነው የሚያደርገው ግን ምንም ማድረግ አልቻልኩም ፌስቡክ የለኝም ግን በስለታዋቂነት እኔ ሞር የሚያውቁ ሙዚቀኞች ናቸው እና ዘፋኞች ናቸው እና ሲፈልጉኝ ደግሞ ያገኙኛል ከህዝብ ጋር ብዙ እኔ በስራው ነው የምትገናኘው ስለዚህ ፕሮሞት ማድረግም አያስፈልገኝም ሙዚቀኛ በዘፋኝ አካባቢ ያለው ሰርክል ያው ትንሽ ሰርክል ነው እነሱ ጋር በሞርፌመስ እንትን ከነሳ ዛጋ ጣጣ የለው ሌላው ግን እንደዚህ የድሮ ጓደኞቼ አብሮ የተማረ አብሮ ያደገ ከዛ በውሸት ፌስቡክ የከፈተው ከሱ ጋር ይተጻፋሉ እሱ በጣም ያነዳቅ ምን ማለት እንደማይችል ሲገባ ግን እኔ ከትላንት ወደ በገርመ ፌስቡክ ይሄ በሌላ ስም የምትጠቀመው ሌላ ስም የፈለጋቸው ስም እየሰጡ ነው ፌስቡክ የሚከፍቱት አይደለም እና በሱ ላይ በዋና ስም መከፈት እንዳለበት የሚል የሆነ ኒውስ እየተነገረ ነበር ፌስቡክ እንደዛ ላይ ያደረጉት እንግዲህ ምናልባት ሪፖርት ማድረግ ልችል ይሆናል ሞክረውኛል በዛም ሀገር ያሉ እዚህም ምንም አይቻልም ክቡራትና ክቡራን እንግዲህ ኤልያስ መልካ የፌስቡክ አድራሻ የለውም ቴንክ ዩ በፌስቡኩን በሱ ስም የከፈትከውም ልጅ ደግሞ አድናቆትና ለኤልያስ ያለን ክብር ከልብ እናመሰግናለን ከቻልክ ዝጋ አይ በትህትና ነው ምክንያቱም አድራሻ ያለው ሰው ምናምን አለ የምታስጠነቅቀው እባክህን ዝጋለት ኤልያስ እንግዲህ ሰዓታችን እየተጠናቀቀ ነው ለስለስ ያለ ሙዚቃም እየተገባበዘን እናወራለን ግን አንዴ ትንሽ የሙዚቃ ብሬክ አድርገን እንግባና እስቲ ወይ የሚታማ ሰው የሚለውን እስማኤል ቤሪ
ክቡራትና ክቡራን እንግዲህ ቤሪን በመጠኑ አድምጠናል። በቅርብ ጊዜ በኤልያስ መልካ ተቀናብሮ ገበያ ላይ ከዋለው የቤሪ ሙዚቃ ነበር ያደመጣችሁት። እንግዲህ መጨረሻ ኤልያስ እዚህ ስቱዲዮ ያደረገው ቆይታ በጣም ጥሩ ነበር። እንዴት ነው? ቴንክ ዩ በጣም ኦኬ። የመጨረሻው ጥያቄ ኤልያስ የህይወት ፍልስፍና ምንድን ነው? እንደ ፍልስፍና እምነት ማለት ነው የምትሄድበት መንገድ የህይወት መርህ። አዎ እኔ እግዚአብሔር መፍራት እንደ መርህ የእግዚአብሔር ቃል መጽሐፍ ቅዱስ ላይ ያለኝ ባለኝ እምነት ነውና ፍልስፍና አይደለም። እሱን ፍልስፍና በእኔ ስትራቀቅ ያ ዝም ብለህ ምን ላድርግ ስትንታረጋይ ዋናው ነገር ነው። አሁንም ነግሬህ ያለው ፍልስፍና አይደለም። የእግዚአብሔር መፍራት፣ እግዚአብሔር ማወቅ፣ እግዚአብሔርን ቃል ማንበብ ከዛ አካባቢ ባለው ነገር ማለት ነው። ሰለሙያን በተመለከተ ምናምን አንዳንድ ኢንፎርሜሽኖች ብቻ ተጠቀማለሁ እንጂ በቃ እኔ መጽሐፍ ቅዱስ ላይ ባለው ነገር ነው። በተለይ ከሆነ አመታት ወዲህ ሌላ መጽሐፍም ብዙ አላነብም። ኦልሞስት በተመለከተ ካልሆነ እሱ ነው እግዚአብሔር መፍራት የህይወት ዘመን ትምህርት ነው ብዬ ነው የማስበው። እንግዲህ ከኛ ጋር ቆይታ ለማድረግ ጥያቄና ክብረ እንግዲህ ኤልያስ በኢንተርቪውም ከረጅም ጊዜ በኋላ መሰለኝ እኛ ጋር የመጣው በጣም 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 እጅግ ከፍ ባለ ክብር እናመሰግናለን። በጣም ቴንክ ዩ። ከበርካታ አድማጮችና በእኛም ካለን ስታንድ አኳያ ኤልያስ ረጅም ጊዜ እንድታገለግለን እግዚአብሔር ጽናቱን እድሜና ጤናውን ይስጥ፣ ብርታቱን ይስጥ። በኢትዮጵያ ደግሞ እንደዚሁ በወጣትነትም ዘመን በሙያ በጣም እናከብርህ ጓደኛችን ጭምርነ ይህን ቆይታ ስላደረግን በድጋሚ በአድማጮች ስም ከልብ እናመሰግናለን። ዳኒ። አዎ እንግዲህ ኤልያስ አክብረን ስለመጣ በጣም እናመሰግናለን፣ እንወዳለን፣ እናከብራለን። ከዛ በተረፈ እንግዲህ ያለህን ያንተን የአስተሳሰብ አመለካከት ነው የተናገርከው እና በሱም በጣም ደስ ብሎናል። እንግዲህ ሌላ ጊዜ ይሄ መጀመሪያ ነው የሚሆነው። ብዙ ቀጣይ ፕሮግራም ሌላ ጊዜ እንግዲህ እኛ ፎርማታችንንም አሁን ወደ አርብም እየገባን ስለሆነ አንድ ቀን ደግሞ ላይቭ ስቱዲዮ ውስጥ የተጫወትን በሙዚቃ አብረን ቆይታ አሁን ስንሰናበት እንግዲህ አሁን ወደ ሬዲዮ እንሄዳለን። መሰናበቻችን ስለሆነ በዮብ ነቅቻለሁ።